መዝሙር 89 ላይ ያለው ከቁጥር 18 ጀምሮ ረድኤታችን ከእግዚአብሔር ከንጉሳችንም ከእስራኤል ቅዱስ ነውና በዚያ ጊዜ ለልጆች በራእይ ተናገርህ እንዲህም አልህ ረድኤቴን በኃይል ላይ አኖሩ ከሕዝቤ የተመረጠውን ከፍ ከፍ አደረገው ባሪያዬን ዳዊትን አገኘሁት ቅዱስ ዘይትም ቀባሁት እጄም ትረዳዋለች ክንዴም ታጸናዋለች አረ በጌታ በኢየሱስ ክርስቶስ አሜን አንድ ሰው እግዚአብሔር አስነስቶኛል በለሴ እግዚአብሔር አስነስቶኛል ራሱ ይረዳኛል በለሴ ራሱ ይረዳኛል የተቀባሁት በለሴ የተቀባሁት እግዚአብሔር ነው በለሴ እግዚአብሔር ሁኔታ አይደለም በለሴ ሁኔታ ይህ ቅባት ዛሬ ባንተ ላይ አልፏል በኢየሱስ እስቲ ቅባቱ የመጣው በለሴ ቅባቱ የመጣው ከእግዚአብሔር ዘንድ ነው በለሴ እግዚአብሔር ዘንድ ነው ሃሌሉያ አሜን ወደ ዳዊት ጋር የመጣው ቅባት ከእግዚአብሔር ዘንድ የመጣ ቅባት ነው ዝም ብሎ እናንተና መጥቶ በጠርሙስ ላይ ያለውን መጥቶ ያፈሰሱበት አይደለም ራሱ እግዚአብሔር አምላክ የላከው ቅባት ነው ዛሬ ይህ ቅባት ባንተ ላይ ይፈሳል አሜን አረ አንድ ሰው በል በኢየሱስ አሜን አያችሁ እግዚአብሔር አምላክ ሳሙኤልን ምን አደረገው እንቅልፍ አሳጣውና ምን አደረገው ይላል ወደ እሴይ ቤት ምን ልታረግ አንድ የሚቀባ ሰው አለ አሜን አንድ ያልተገመተ ሰው አለ አሜን አንድ ያልታሰበ ሰው አለ አሜን አንድ ባሳታካይ አሜን አንድ ሰው እኔ በል በኢየሱስ እኔ ነኝ ምን አደርጋለሁ ሂድና ቀባው አንድ ሰው በል በኢየሱስ አሜን እግዚአብሔር አምላክ ዳዊትን የቀባው በንግስና ነው በእስራኤል ላይ ንጉስ እንዲሆን ነው የቀባው እግዚአብሔር በማማከነት ከነተ በነብዩ ሳሙኤል ማከነት እግዚአብሔር ማንን ነው የላከው ሳሙኤልን ማንን ለመቀባት ዳዊትን ዛሬ እኔን ልኮኛል አሜን ከተኛ ምንም አታገኝም አሜን አያችሁ ዳዊት ያልታሰበ ያልተገመተ ሰው ነው ዳዊት በአባቱ ያልታሰበ በወንድሞቹ ያልታሰበ ሰው ነው ዳዊት የበግረኛ ነው ብዙ ዘመን ሰብከናል ዳዊትን እግዚአብሔር ያሰበበት ምክንያት አለው ለምንድን ነው የፈለገው በእስራኤል ንጉስ ለማድረግ ንጉሱ ሳኦል እያለ እንደገና ቀባው እግዚአብሔር ንጉስ እያለ ንጉስን በንጉስ ላይ እናንተና እያሉ ትቀባል አሜን አሜን እግዚአብሔር ዳዊትን ተመለከተ የት በግረኛ ሆኖ ሳለ ገና ብላቴና ሆኖ ሳለ ዳዊትን እግዚአብሔር ተመለከተው የሰው እይታ አይደለም የእግዚአብሔር እይታ የእናንተና እይታ አይደለም የእግዚአብሔር እይታ እግዚአብሔር ሲመርጥ ካልታሰበ ስፍራ ይመርጣል አሜን ካልተገመተ ስፍራ ይመርጣል አሜን አረ አንድ ሰው ምን በል በኢየሱስ አሜን የሆነ ከድንች ስራ ይመርጣል አሜን ከሽንኩርት ተራ አሜን ጋሪ የነዳ ጋሪ የገፋ ልጅ ተነስልሃል አሜን ሀዲጋ ማሰታ ካየ አረ አንድ ሰው እኔ በል በኢየሱስ እኔ ነኝ የሰው ልጅ የሚቀባው ጥሩ ልብስ ስለለበሰ እንዳይመስልህ አሜን በሉ አሜን ዛሬ ከልብ መሻት ጋር ትገናኛለህ አሜን ንጉሱ ሳኦል እያለ እግዚአብሔር ማን ይቀባው ዳዊትን ሂድና ቀባው ብሎ ስልከው ንጉሱ ሳኦል እያለ ነው ሳኦል እጅግ አደገኛ ንጉስ ነው ሳኦል ማንንም አይፈራ ነው ነገር ግን እግዚአብሔር አምላክ ሳሙኤልን ስልከው ሂዳለው ወደ እሴይ ቤት ሂድ አለው አረ እንዴት ሄዳለሁ ዝም ብለህ ሂዳለው እኔ ዝም ብዬማ እንዴት ሄዳለሁ አለው የሆነ ነገር በእጅ ያዛለው ንጉሱ ሳኦል እንኳን ቢጠይቅ ሌሎቹም እንኳን ቢጠይቁ ጋርዶቹ እንኳን ቢጠይቁ እኔ ለእግዚአብሔር መስዋዕት ሊያደርግ ነው የመጣሁት ስለዚህ መስዋዕት የሚያደርግበትን ግደር ይዞ ለበጁ በአንዱ ቅባት ያዝ በአንዱ ግደር ጎትት ከጠየቁ ማንም ቢጠየቅ እኔ ለእግዚአብሔር ልሰዋ መጥቻለሁ በል አሜን በዛ አፉን ትዘጋዋለህ አሜን ከዛ በኋላ ሌላኛው ስራ ይቀጥላል አሜን እግዚአብሔር በእስራኤል ንጉስ አድርጎ የሾመው ንጉስ ሳኦል የመጀመሪያ ንጉስ እግዚአብሔር ለእስራኤል ያስነሳው እሱ እያለ ሳይሞት ስፍራ ሳይለቅ የተኛም ቦታ ሽፍት ሳያደርግ ንጉስ እያለ ንጉስን በንጉስ ደርቦ እንደገና ሌላ ቀባው አሜን በል አሜን አሁን ከምትኖረው በኢየሱስ ክርስቶስም የተሻለ ኑሮ መኖር ትጀምራለህ አሜን እንደገና ሌላ ቅባት ያገኝሃል አሜን እንደገና ሌላ ኃይል ያገኝሃል አሜን አረ አንድ ሰሜን በል በኢየሱስ አሜን እና እግዚአብሔር ሳሙኤልን ስልከው ወደ እሴይ ቤት ለአንድ ነገር ነው ቀጥታ ገባ ሳሙኤል ወደ እሴይ ቤት ገባ አንድ ጥያቄ ያቀረበ እስቲ ልጆች የታሉ አለ እንዴ ልጆችማ ይኸው አለ ፈርጠም ያሉትን ፊት አስቀምጧቸው በየተራ ያውጣቸዋል ሳሙኤል ራሱ በሆነ ሰዓት ላይ ተሸውዶ ነበር እና ኤላብ ሌሎችም በጣም ግዙፍ የሆኑ ጥሩ ቁመና ያላቸው ጥሩ ነገር ያላቸው እያለፉ ወይኔ እግዚአብሔር እሱን ሊያደርግ ይሁን እንዴ እሱን ሊያደርግ ነው ሰባቱም ሲያልፉ ኖ አለ አይደለም አለ ሌላ ልጅ የለም እንዳለ እሴይ ምን አለ አልተሰላለም ቆይ አረ አንድ አለ እንትን ላለው የበግረኛ ነው እዛ ሜዳ ነው የሚውለው ጫካ ነው የሚውለው አረ እባክህ እስቲ ዝም ብለህ እሱን አምጣው አለው እሱን ዝም ብለህ አምጣው አለው ገና በሩቅ ርቀት ሰውየው ብላቴናው እየመጣ እያለ አሜን አሉ በጣም ያምራል አሜን የሆነ ነገር ያምራል አሜን ገና በስጋው መመልከት ጀመረ አሜን ገና ሲመጣ እግዚአብሔር ምን አለ ንጉስ ሳሙኤልን ከወንበሪ ብድግ በል አለው አሜን ምንድን አለ ይሄ ነው
አለው። አሜን። ዛሬ አንተ ነህ የምትገባው። አሜን። ዛሬ አንቺ ነሽ የምትገባው። አሜን። በሆነ ቦታ እያለሽ በሰዓት ሳትታሰቢ ሰንበሪ ሳያስብሽ በሆነ ቤተሰብ ሳያስብ አጎት ሳያስብ ቤተክርስቲያን ሳያስብ እግዚአብሔር ብድግ ያደርጋል በኢየሱስ ስም። እስኪ አንተ ወደ ከበረ ስፍራ የሚሄደው እኔ ነኝ ብለህ ወደ ከበረ ስፍራ የሚሄደው እኔ ነኝ። እንዳትሸወድ። ፊት የተቀመጠ ምሾም እንዳይመስል። ገና ሲመጣ ዳዊት ሲመጣ በሳሙኤል ላይ የሆነ ነገር መሆን ጀመረ። ትኬሾ ማንቀሳቀስ ጀመረ። ሲያየው አንተ አይኑ በጣም ያምራል። ወዳጄ ይህ ብላቴና ገና በ16 ዓመቱ በምድረ በዳ ጫካ ላይ በጎችን የሚቀልብ ህልሙ ግን ትልቅ የሆነ ራእዩ ትልቅ የሆነ ውስጡን እግዚአብሔር ጠንካራ ያደረገው ዳዊት የሚባል ብላቴና እየገሰገሰ ይመጣል። አሜን። ከዛ በኋላ እግዚአብሔር እንደዚህ አለው፣ ሳሙኤል አለው እሱ ነው። አሜን። ስለዚህ ተነስ፣ ምን ላድርገው? ይህን ቅባት በላዩ ላይ አፍስበታል። አሜን። ከዛስ በእስራኤል ላይ ንጉሥ ምን እሱ ነው። አሜን። አሜን። ግራ ተጋቡ። አንድ ሰው አሜን በል በኢየሱስ። አሜን። ሟርተኛን የሚያንቀጣቅጥ በኢየሱስ ክርስቶስ ትውልድ ከዚህ ቤት ይነሳል። አሜን። ሳይናገሩ ልብሳቸው የሚናገር አሜን። አንደበታቸው እግዚአብሔር ሰይፍ ያስቀመጣቸው አረ በጌታ በኢየሱስ ክርስቶስ በልዩ ክብር የሚገለጡ በሰው ዘንድ ያልታሰቡ በሰው ዘንድ ያልተገመቱ እግዚአብሔር ግን ለዓላማ የሾማቸው ሴትና ወንድ ልጆች ዛሬ ተቀብተው ይወጣሉ። አንድ ሰው አሜን በል በኢየሱስ። አሜን። ከጎን ያለው ቅባት በል ቅባት ያስፈልጋል በለው። ያስፈልጋል። ያለ ቅባት ክርስትና ሃይማኖት ነው። ቅባት ያስፈልጋል። አሜን። ቅባት ከሌለ ተሰምነት አይኖርህም። ቅባት አለባቸው ሰዎች ቢጮ ተሰምነት አላቸው። እና ይህ ብላቴና ተነሳ። ቅባቱ ከተቀባ በኋላ ስግልና ላለም ሰድር ያለበሰም ሱፍ አልቀየረም። ምንም የነገር ያደረገው ነገር የለም። እንደ ልማዱ እንደገና ወደ ጫካ ወደ በጎቹ ጋር አሜን። ከነቅባቱ አሜን። ወዳጄ እንትነኛ አላለም። ለራሱ ስም አልሰጠም። አረ ኢየሱስ ያድናል። አሜን። በጣም ይገርመኛል። ወደ በጎቹ መገስገስ ጀመረ። አንተ ህልመኛ አቤት። ምንም ማታክ ትመስላለህ። አንተ ህልመኛ ነህ። አሜን። አረ ትልቅ ህልም አለብህ። አሜን። አረ ትልቅ ህልም አለብሽ። አሜን። አንተ ህልመኛ ይበል ኢየሱስ። ህልመኛ የተኛም ስፍራ ቢገባ ይወጣል። አሜን። አንድ ሰው ይበል ኢየሱስ። አሜን። እግዚአብሔር እንዲህ ይለኛል፣ ህልመኞች በምልክት ይወጣሉ አለኝ። አንድ ሰው ለኔ በምልክት የሚወጣ በል በኢየሱስ። በምልክት የሚወጣ አያችሁ፣ ይህ ብላቴና ወጣ። ከዛ ቦታ በዘይት እንደተቀባ ሳሙኤል ምን አደረገ? በላዩ ላይ ይህን ቅባት ካፈሰሰ በኋላ ውልቅ። የእሱ ስራ ምንድን? ቀብተህ መሄድ ነው። አሜን። አንድ ሰው ምን በል በኢየሱስ። አሜን። ዛሬ ይህን ኮቴ ረገጣ ተቀብቶ ይወጣል። አሜን። አንዳንድ አጉል ፍልስፍና አትፈላሰፍ። እግዚአብሔር በእኔ አልፎ ይቀባሃል። አሜን። እግዚአብሔር በዘመናት መካከል ከሰው ጋር ነው እየሰራ የቆየው። ነገ የሚሰራው በሰው ነው። ካላንተ እግዚአብሔር ስራ ይሰራል። እጅ ከፈርግና እግዚአብሔር በእኔ ስራ ይሰራል ብለው እግዚአብሔር በእኔ ስራ ይሰራል። አንድ ሰው በል በኢየሱስ። አሜን። ሀያ አፏን ከፍታ የምትናገርበት ዘመን የለም። ያንቺ አንደበት ይከፈታል። ያንተ አንደበት ይከፈታል። አረ አንድ ሰው በል በኢየሱስ። አሜን። አያችሁ፣ መቀባት ማለት መለየት ነው። ለማን? ለጌታ መለየት ነው። ሁኔታን አለማየት ነው። ግራና ቀኝ አለመመልከት ነው። ምን በላለው ምን ጠጣለው አይባልም። ቅባት ካለ ወደፊት መውጣት ነው። ምን እንደምትበላ እሱ ይሰጥሃል። እንዴት እንደምትኖር እሱ ይናገርሃል። አረ አንድ ሰው በል በኢየሱስ። አሜን። እንድም እንዳም አላለም። ዳዊት ወደፊት ሄደ። አሜን። ወዴት? ወደ በጎቹ። አሜን። አያችሁ፣ እግዚአብሔር አምላክ ምድረ በዳ ላይ ምን ያደርገዋል? የንግስናን ህይወት ምድረ በዳ ላይ እያለማመደ ነበር። ገና በእስራኤል ላይ የሚመጣውን ነገር እግዚአብሔር ያቅ ነበር። ታዲያ ምን እየሰራ ነው? ቀድሞ ዳዊትን እየገነባ ነው። አሜን። ምን እያደረገ? የአንበሳውን የድብ አፍ መንጋጋውን እንዲህ እየገለባበጠ፣ አሜን። በጎቹን ከዛ እያስወጣ። አሜን። እግዚአብሔር አንተ
ባመንከው ልክ ነው የሚሰራው። አሜን። እግዚአብሔር ካንተ ፍቃድ ይፈልጋል። ዳዊት ወዳው እንደተቀባ እኔ ነብይ ነኝ፣ እኔ እስራኤል ንጉስ ነኝ አላለም። ጠበቀ። ምን እያደረገ? ከወትሮ በላይ በጎቹን እየጠበቀ። ከዛስ አረ ኢየሱስ ክርስቶስ ጌታ ነው። አሜን። በዳዊት ለከሰት ደቂቃ ጀምሮ የእግዚአብሔር ቅባት በላዩ ለፈሰሰበት። አሜን። በጎችን ድቦች ሊበሉ ሲመጡ ምንም አይልም። ጠጋይልና መንጋጎን ፍልቅቅቅ አድርጎ በጉን አሰጥቶ ዝም ብለህ የምትናገረው ቃል ዝም ብሎ መሬት ላይ አይወድቅም። አሜን። እግዚአብሔር የአንደበትን ቃል ያከብደዋል። አሜን። ስለዚህ ምን አደረገው? ዳዊትን እኔ አከብደዋለሁ አለ። በሕዝቤ ላይ እሾማለሁ አለ። ከፍ ከፍ አደርጋለሁ አለ። አረ በጌታ በኢየሱስም ስሜ ለዘላለም በአንተ ቤት ይጠራል አለ። አረ በጌታ በኢየሱስም አሜን። የአንበሳን መንጋጋ እየገነጣጠለ ምድረ ባዳ ላይ ብዙ ዓመት ኖረ። ተቀብቻለሁ አላለም። በነገራችን ላይ ትልቅ ቅባት ተሸክመው የሚቀበሉ ሰዎች ወይም ትልቅን የእግዚአብሔር ቅባት የሚቀበሉ ሰዎች በመጀመሪያ ደረጃ እግዚአብሔር ቀድሞ አእምሯቸውን ያሰፋል። አሜን። እግዚአብሔር የዳዊትን አእምሮ አሰፋው እንዳይንቀላቀል። ከዛ ተመልሰ ሂድ አለው። ተመልሶ ሄደ። ነገ በሕዝቤ ላይ የሚመጣውን ነገር ስላየው አንተን ምድረ ባዳ ላይ ምን እንዴት እንደምታረግ አለማምዳለሁ እያለ ምድረ ባዳ እንደገና በግ እኮ ነው። የንግስና ወንበር አልሰጠውም እኮ ዳዊት። ወዳጆቼ 80 ዓመቱ ላይ ሞተው 40 ዓመት ገዝቶ በ16 ዓመት እግዚአብሔር ጠርቶት፣ ነገር ግን እግዚአብሔር በሱ ያሰበውን ነገር ሳያደርግ አልተውም። በሱ የጀመረውን ስራ እስከ መጨረሻ ፈጽሟል። ኢየሱስ ራሱ ያላፈረበት ዳዊት። አሜን። እና ዳዊትን እግዚአብሔር ለዓላማ ሾመው። ንጉስ እያለ ንጉስ አይሾምም። ንጉስ እያለ ንጉስን እግዚአብሔር ሾመው። ነብይ እያለ ነብይ ይቀባል። አሜን። ምን ያደርጋል? እግዚአብሔር ቀድሞ ዳዊትን እየሰራ ነበር። አሜን። በእስራኤል ላይ የሚመጣውን ጉዳት እግዚአብሔር ቀድሞ ያውቃል። እስራኤልን የሚያርበደብደን ጎልያድን እግዚአብሔር ቀድሞ ተመለከተ። ዳዊት የሚባል ብላቴና እግዚአብሔር ካስነሳ በኋላ ጎልያድን ለመጣል የተጠቀመ መሳሪያ አልነበረም። በጎቹን ሲጠብቅ ወንጭፍ ይሳል። የሱ ጦሩ ነው፣ የእጅ መሳሪያው ነው። ምድረ ባዳ ላይ የተለማመደውን ነገር ይዞ ወጣ። አረ ኢየሱስ ክርስቶስ ጌታ። አሜን። ንጉሥ ሳኦል እንዲቀበለው እግዚአብሔር አስገደደው። አያችሁ፣ ቅባት ሲመጣ ያለ ደጋፊ ነው የሚሰራው። አሜን። ያለ አጋዥ ነው የሚሰራው። አሜን። የእስራኤል ሕዝብ የፍልስጤማውያን ዛቻ በሰማ ጊዜ ልቡ ሲወርድ፣ ልቡ ሲቀልጥ በሩቅ ርቀት ማንን ተመለከተ? ጎልያድን። ማን ተመለከተ? ዳዊት። እንደዚህ ብሎ ማሰብ ጀመረ። እኔን እግዚአብሔር አምላክ ምድረ ባዳ ላይ ያለማመደኝ እኔ አባቴን በጎች ድቦች መጥቶ አንበሶች ሲበሉ መንጋጋቸውን ገነጣጥዬ ነበር ሳወጣ ነበሩ። ይሄም ከነሱ እንዳንዱ አደርጋለሁ አለ። አሜን። ምን እያወራ ነው አለው። ምን ማለት ነው? ችግር የለውም አለ። ኧረ ተው፣ ምን ተዋል፣ ችግር የለውም። እሺ እንደዚህ ከሆነ ቆይ እንካ የክብር የመንግስት ልብስን ልበሳል። አስለበሰው፣ ሰይፉን ማስጨበጠው። አንድ ሜትር ለማለት ጎተተው፣ ትንሽ ወደ ኋላ ጎተተው። አረ እኔ እንደዚህ አልተለማመድኩም አለ። ከብዶኛል አለ። እኔ ካንተ ዘንድ ሰውን ከአባቴ ዘንድ የተቀበልኩ ቅባት አለ። አሜን። እና ምን ልትሆን አለ? እኔ እንዲህ እፋለምበታለሁ አለ። አሜን። እንደ በጎቹን እንደማያደርግ እንደ በግ ነው የሚያደርገው አለ። አሜን። እንደ ድብ ነው የሚያደርገው አለ። አረ ተው ሲል አረ ኢየሱስ ያድናል። አሜን። ምንም ነገር አልተጠቀመም። ወንጭፉን ይዞ ወረደ ወደ ወንዝ። የተቀባ ሰው እጅ ከፈግና ወደ ከፍታ ይወጣል። በልስ በኢየሱስ ከፍታ ይወጣለሁ። እና እግዚአብሔር አምላክ የዳዊትን ልብ ተመለከተ። ዳዊት ማን ምን እንደሚሆን እግዚአብሔር ያውቅ ነበር። ሳኦል እንደሚመለከተው አይደለም፣ ሰንበዴ እንደሚያየው አይደለም፣ ሁኔታ እንደምለው አይደለም። ዳዊት ብላቴና ቢሆንም የእግዚአብሔር ኪዳን አለበት። አሜን። ወዳጄ ድህነት ቢኖርብሽም የሆነ ነገር ቢኖርብህም የሆነ የሚያስቸግር የሚያስጨንቅ ነገር ቢኖርብህም አንተ ኪዳን አለብህ ሰው ነህ። አንቺ ኪዳን አለበት ሴት ነሽ። ዝም ብለሽ በሁኔታ አትወርቅም። በመጣ ሁሉ በኢየሱስ መደገም አንችል አይደለም። እጅ ከፍ አድርግና ከፍ ያለው ጌታ በኔ ላይ አለ። ከፍ ያለው ጌታ በኔ ላይ አለ። ስለ
ስለዚህ እግዚአብሔር አምላክ በዚህ መንፈስ ይነካቸዋል። አሜን። አንተ በተገዳደርከው በእስራኤል ቅዱስ እግዚአብሔር ስም እመጣብሃለሁ አለው። ሳኦል ይዞ የቀረበው ፍልስጤማውያንን ነው። ዳዊት ይዞ የቀረበው ማን ነበር? አባቱን እግዚአብሔርን። አሜን። በእርግጥ ነው እግዚአብሔር የሚያግዝን ሰው ነው የሚሰጥህ፣ ግን ስለተመኘ አይደለም። ልብህ ጨካኝ ይሁን፣ ልብህ ጨካኝ ይሁን። ታርጌትሽ የሆነ የሚበላ የሚጠጣ የሚለበስ አይሁን። ታርጌትሽ ወደ ክርስቶስ ይሁን። አሜን። ምን እንደሚያስፈልግሽ አባትሽ ያቅሻል። አሜን። ሕፃን ልጆች ያላችሁ ለልጆቻችሁ ምን እንደሚያስፈልጋችሁ የምታውቁት እናንተ ናችሁ። እነሱ ምንም አያውቁ፣ ምንም የሚረዱት ነገር የለም። አባቴ እናቴ እኔ ይዛ ትመጣለች ይዞ ይመጣል ይላል። ወዳጅ አባት አለኝ፣ አባት አለኝ። አሜን። ዳዊት ሲነሳ እግዚአብሔር ተነሳ። አሜን። አያችሁ ዳዊት በእጁ ያዘው የነዛ ወይም እነዛ አምስቱ ጠጠሮች አይደለም መጥቶ የጣሉት ጎልያድን፣ ያን ግዙፉን ሰው እኔ ነኝ ብሎ እስራኤልን ያርበደበደውን ያንቀጠቀጠውን በእግዚአብሔር ስም በእምነት ኃይል ምን አለ? ጎልያድ ወደቀ። አሜን። ዛሬ ታምናላችሁ? እስቲ አምናለሁ በልሴ። አምናለሁ። ያስጨነቃችሁ ማንኛውም ነገር ወደፊት ይደፋላችኋል። አሜን። አንተ ያንበረከከኝ በልሴ ወደፊት ይደፋል በልሴ። የእግዚአብሔርን ቃል እንዳሰሙ የሚያደርግ ዛሬ ወደፊት ይደፋል። አሜን። በኃይልና በስልጣን እንዳትጓዙ የሚያደርግ ወደፊት ይደፋል። አሜን። አረ አንድ ሰምን በኢየሱስ አሜን። በእምነት ወንጭፉ ወረወረው፣ ከዛ በግንባሩ ለገባበት። ዛሬ በጌታ በኢየሱስ ክርስቶስ አንተ እዚህ ቃል ትተነብያለህ፣ ቃል ትናገራለህ። የእግዚአብሔር ቃል የጠላቶችን ራስ ይቀጠቅጣል። አሜን። አረ አንድ ሰምን በኢየሱስ እና እግዚአብሔር የጠራውና ሰው የጠራው ይለያል። በእግዚአብሔር የተሾመና በሰው የተሾመ ወይም በራሱ የተሾመው ሰው ይለያል። ጎልያድ በጡንቻ ነው ራሱን በራሱ የሚያምነው። ጎልያድ በጀርባው ካሉ ከፍልስጤሞች ጋር ራሱን እምነት አድርጎ የሚንቀሳቀሰው። ዳዊት ግን የማንንም ምንም ሳይጠቀም በሕያው በእግዚአብሔር ስም አሜን። አረ በጌታ በኢየሱስ ስም አሜን። አረ በጌታ በኢየሱስ ስም አሜን። እግዚአብሔርን አምናችሁ መጣችሁ። ዛሬ ታላቅ ድል ይሆናል በኢየሱስ ስም። እግዚአብሔርን አምናችሁ መጣችሁ። ወላላሰባችሁት ክብር ትገባላችሁ። የዘገየባችሁ ነገር መፍሰስ ይጀምራል። በረከታችሁ በኢየሱስ ስም እንደ ዝናብ መፍሰስ ይጀምራል። አሜን። እስቲ አምኜ መጥቻለሁ በልሴ። አምኜ መጥቻለሁ። የአገልግሎት ርዕስ እመን ትጥላለህ ነው። አሜን። እጅ ከፍ አድርግና እመን ትጥላለህ በለው። እመን ትጥላለህ። አምኖ የመጡ ሰዎች ችግራቸውን ጥለው ይወጣሉ። አሜን። በሽታቸውን ጥለው ይወጣሉ። አሜን። ማጣታቸውን ጥለው ይወጣሉ። አሜን። አንተ አምኜ ወጣሁ በልሴ። አምኜ ወጣሁ። አረ በጌታ በኢየሱስ ስም አሜን። እመን ጥለህ ትወጣለህ። አሜን። እመን ጥለሽ ትወጫለሽ። አሜን። ችግርሽን ተሸክመሽ አትሄጂም። አሜን። ከእንትና ነው ከእናቴ ነው ከአባቴ ነው አይሰራም በኢየሱስ ስም። አሜን። ከአጎቴ ነው አይሰራም በኢየሱስ ስም። አሜን። ይዘሽ መጥተሻል። አምነሽ መጥተሻል። አረ በጌታ በኢየሱስ ስም የማይገዛልኝ ነገር አይኖርም። የማይታዘዝልኝ ነገር አይኖርም። አንተ በእግዚአብሔር አምላክ ከቆምክ እግዚአብሔር አምላክ የተከፈቱ በሮቹን ይሰጥሃል። አሜን። እጃችሁ ከፍ አድርጉና የምስጋና ዓመቴ ነው በሉት። የምስጋና ዓመቴ ነው። ለምን ቢባል በሉት። ለምን ቢባል አምኜ መጥቻለሁ በሉት። አምኜ መጥቻለሁ። ችግሬን በሉት። ችግሬን፣ በሽታዬን በሉት። ማጣቴን በሉት። ሁኔታዬን በሉት። አራግፌ እወጣለሁ በሉት። አረ ሃሌሉያ በኢየሱስ መጣ ጀግናው። ንቀውና እያለ ነው የምትሾመው በለው። እያለ ነው የምትሾመው። አሜን በል። አሜን። እያለ ትሾማለህ በሉት። እያለ ትሾማለህ። እግዚአብሔር እንዴት አይነት የጥበብ አምላክ እንደሆነ እንዴት ታላቅ አምላክ እንደሆነ ለሳሙኤል ምን ጨመረለት? ጥበብ ጨመረለት። አሜን። ምን ብሎ እንዴት ነው ይቼ ሄደው ምን ብዬ ነው እኔ ሄጄ የሚቀባው? ንጉሱ እያለ እንዴት ነው የሚቀባው? ችግር የለውም። ምን እንደምትናገር ምን እንደምትሰራ እኔ ያሳያለሁ አለ። አሜን። እሺ አለው። በእጅ ግደር ይዝና ሂድ። ከጠየቁ ምን በል? ልሰዋ መጥቻለሁ፣ ለእግዚአብሔር መስዋዕት ላደርግ መጥቻለሁ። አሜን። ከጎን ያለው ምን ልትሰዋ ነው ዛሬ በሉ። ምን ልትሰዋ ነው ዛሬ? ልቀው ነው። ምን ልትሰዋ መጣል በሉ። ምን ልትሰዋ መጣል? ጀግና ነው ዳዊት። አሜን። ጎልያድን ለመገልበጥ ግራና ቀኝ አላለም፣ ፊትና ኋላ አላለም። አንድ ነገር ተመለከተ። ትናንትና ሲያደርግ ነበረው አባቱ ምድረ በዳ ላይ ሳለመም ነበረው። ያንን ነገር አሰበና እኔ እንደ ድቦቹ እንደ አንበሳ እንደ አንዱ አደርጋለሁ አለ። እንደ ተናገረም አደረገ።
አሜን። የአንደበት ቃል ዛሬ መጥራት ይጀምራል። አሜን። እስቲ የአንደበት ቃል በልሴ አንደበቴ ቃል በኃይል በልሴ በኃይል ይሰራል። በኢየሱስ ይሰራል። እግዚአብሔር ያንተን አንደበት ይጠቀማል። አሜን አሜን። ሙሴ ከእግዚአብሔር ጋር አፍ ለአፍ የሚነጋገር አያችሁ። የሆነ ተራራ ጫፍ ላይ ቆሞ ነው የቀረው። ያንን ህዝብ አላስገባም፣ ያንን ህዝብ አላስወረሰም፣ ኢያሱም አላስወረሰም። ካሌብና ኢያሱ ተብሎ ይዞ ገቡ ተባሉ እንጂ አስወርሷል አይደለም። እግዚአብሔር የእስራኤልን ምርኮ በእስራኤል ላይ እግዚአብሔር የተናገረውን በሙሴ አንደበት ወይም በሙሴ ሊፈጽም የፈለገውን ነገር እያንዳንዱ ነገር የፈጸመው በዳዊት ላይ ነው። አረ አንድ ሰሜን በል በኢየሱስ አሜን። ለዚህ ነው ከዳዊት ነገድ የሆነው አሜን የምንጠራው። አንተ ወዳጅ ሰማይ ያሰበ ሰው ነህ። አሜን። ሰንበዲ ያሰበ ሰው አይደለህም። አሜን። እግዚአብሔር ያሰባችሁ ናችሁ። አሜን። እግዚአብሔር ስላሰባችሁ ወደ ቤታችሁ ወደ ቤቱ መጣችኋል። አሜን። እስቲ ወደ እግዚአብሔር ቤት የመጣሁት በልሴ ወደ እግዚአብሔር ቤት አስቦኝ ነው በልሴ አስቦኝ። አረ በጌታ በኢየሱስ ስም አሜን እና እግዚአብሔር አምላክ በኃይል መስራት ጀመረ። አሜን። የዘመኑ ዳዊቶች እናንተ ናችሁ። አሜን። የዘመኑ ኤልያሶች እናንተ ናችሁ። አሜን። የዘመኑ ነገሥታት እናንተ ናችሁ። አሜን። እስቲ እግዚአብሔር በልሴ እግዚአብሔር በኃይል ቀብቶኛል በለው። ኃይል ቀብቶኛል። ፍጥረት ሁሉ ይጠባበቅሃል። አሜን። ያንተን መነካት፣ አሜን። ያንተን መገለጥ። አሜን። አረ በጌታ በኢየሱስ ስም አሜን። እጅ ከፍ አድርግና አለ ጌታ በላ። አለ ጌታ። አሜን። እጄም ትረዳዋለች፣ ተመልከት፣ እጅም ትረዳዋለች፣ ክንዴም ታጸናዋለች። አረ አንድ ሰሜን በል በኢየሱስ ስም። አሜን። ጠላት በእርሱ ላይ አይጠቀምም፣ ጠላት በሱ ላይ ምንም ብቃት ኃይል አያገኝም። የአመፃ ልጅም መከራ አይጨምርበትም። አረ በጌታ በኢየሱስ ስም አሜን። ሊታገል ይችላል ግን አይጥልህም። አሜን። ስምሽም በዛም በዛም ሊያጠፉ ይችላሉ፣ ነገር ግን አንቺ አትወድቅም። አሜን። አንተ ጋር ያለው የታመነባት ነው። እስቲ አንድ ሰሜን በል በኢየሱስ ስም። አሜን። አንዳንድ ሰው አይደለም ሰይጣን በድህነት ይመጣባቸዋል። ስራን ቦታ በመዝጋት በሚስት ይመጣል፣ በባል ይመጣል፣ በልጅ ይመጣል፣ በአዋቂ ይመጣል፣ በእናት በአባት በሆነ ብቻ ሰንበዲ በመጠቀም ይመጣል። ወዳጅ አልሰማም ብለህ በቃ ዝም ብለህ አሜን። አንድ የምሰማው ነገር አለኝ። አሜን። ከሰማይ ድምፅ እሰማለሁ። አሜን። በሽታን አልሰማም፣ አሜን። ወረኛን አልሰማም፣ አሜን። ሐሜትን አልሰማም፣ አሜን። ድህነትን አልሰማም። አሜን። እኔ ወደፊት ነኝ። እነዛ ሰዎች ዛሬ ይወጣሉ በኢየሱስ ስም። ወዳጅ አሜን። በእግዚአብሔር የተቀባ ሰው ሰማይ መጥቶ ዘይት ያፈሰሰል ሰው እንትን ቀበሌ አልቀየረም እኮ ከዛ ዱክ 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 ወደ በጉ ዱክ 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 እንደዚህ ነው ሰዎች ያስታውቃሉ። አሜን። በግንባራቸው ያስታውቃሉ። አሜን። ከጎን ያለው ሰው ረጅም ርቀት የሚሄድ ሰው ያስታውቃል። ረጅም ርቀት የሚሄድ ሰው ያስታውቃል። ምድረ በዳ ላይ ብዙ ዓመታትን እግዚአብሔር አለማመደው። ከዛ ምን አድርገው በንግስና ማዕረግ ቀባው። አንድ ሰው አሜን አትልም? አሜን። አረ ይህ ቅባት ይውደቅብህ በኢየሱስ ስም። አሜን። እስቲ በኔ የጀመረውን በልሴ እኔ የጀመረው በኔ ይፈጽማል በልሴ። ይፈጽማል። እርግጠኛ ነህ ወይ? አዎ። አንተ የጀመረውን እግዚአብሔር ባንተ ይፈጽማል። አሜን። አንድ ሰው አሜን በል በኢየሱስ ስም። አሜን። ድህነት ከቶ አገኘህም፣ አሜን። በሽታ ከቶ አገኘህም። አሜን። ካመንክ ይሆናል በኢየሱስ ስም። አሜን። ዳዊት እግዚአብሔርን ጠበቅ፣ ኢዮብም እግዚአብሔርን ጠበቅ። እግዚአብሔርን የጠበቁ ሰዎች ይከብራሉ። አሜን። እግዚአብሔር በዳዊት ላይ ያንን ዘይት ካፈሰሰ በኋላ በማማከነት በሳሙኤል አማካነት ይሄን ካደረገ በኋላ ምን አደረገው? እግዚአብሔር ቆቆቆቆ አላለም። ቀባው። በማታም ነው በራሱ ታም ማን ራሱ እግዚአብሔር። ከዛስ ዳዊት ምንም አላለም፣ ወደ ነበረበት ሄደ። ከዛስ እግዚአብሔር አምላክ ዳግመኛ ቅባት እንዲቀቡ የእስራኤልን ሽማግሌዎች በ40 ዓመቱ ለምን አዘዘ? ዳግም ቅባት። እነዛ ሰዎች ያኔ ሳኦል ሲቀባቸውም ያውቃሉ። አፋቸውን የዘጉበት ምክንያት ምንድነው? የመጣው ድምፅ ከሰማይ ስለሆነ ነው። ንጉሥ እያለ ንጉሥ አይሾምም። ጠላቶቹን ከፊቱ አጠፋለሁ። ተመልከት፣ እግዚአብሔር ይነሳ እንጂ እግዚአብሔር ይቀባ እንጂ ድምፅ ከሰማይ ይምጣ እንጂ ወዳጅ ነገሩ ምንም ይዘገይም። ጠላቶችን እግዚአብሔር ከፊት እንደ ሻማ ያቀልጣቸዋል። አሜን። እንደ ሻማ ይቀልጣሉ። አሜን። እሺ፣ የሚጠሉትንም አዋርዳቸዋለሁ። እውነቴና ምሕረቴም ከእርሱ ጋር ነው፣ በስሜም ቀንዱ ከፍ ከፍ ይላል። እግዚአብሔር ለዳዊት እንደተናገረ አደረገ። አሜን። ንግስናውንም አጸናለት። ከዳዊት ጋር የነበረው እግዚአብሔር የጎላድን ዛቻ ከንቱ አደረገ። አንተ በእግዚአብሔር ታመን እንጂ ለጊዜ የሚያስፈራ ይመስላል፣ ለጊዜ የሚጎዳ ይመስላል፣ ለጊዜ የምታጣ ይመስላል፣ ለጊዜ የሚያሰምን ይመስላል። አንተ ግን ሳታወላውል በቦታህ ከቆምክ የሰማይ አምላክ አረ
በጌታ በኢየሱስም አሜን። ያንተን ቤት እንደ ዳዊት ቤት እያደረገ አሜን። የጠላትን ቤት እንደ ሳውል ቤት ያደርጋል። አሜን። ጠላት እየደከመ ይሄዳል። ሟርተኛ እየደከመ ይሄዳል። መተተኛ እየደከመ ይሄዳል። በአንተ ቤት ታላቅ ቸርነት ይደረጋል። እግዚአብሔር የዳዊትን ቤት ለዘላለም አሰበ። ንግስና ለዘላለም ከሱ ቤት እንዳይጠፋ አደረገ። አሜን። ከነገስታት መካከል የበኩር አረጋለሁ ሲል የበኩር ስለሆነ አይደለም ዳዊት ግን እግዚአብሔር አደረገ። በቃ እጃችሁ ከፍ አድርጉ ነው ወደፊት እንጂ ወደ ኋላ ላይ እንበርስ። ወደፊት እንጂ ወደ ኋላ ላይ ድገምና ወደፊት ነኝ መልስ። ወደፊት ነኝ። ወደ ኋላ የሚያሳያችሁ ዛሬ ይቆረጣል። አሜን። የሚጎትታችሁ ይቆረጣል። አሜን። አዲስ ክብር ያገኛችኋል። አሜን። አንድ ሰው የእልልታ ሰዓቴ ነው በለው። የእልልታ ሰዓቴ፣ የምስጋና ሰዓቴ ነው በለው። የምስጋና ሰዓቴ። እልልታ ክብር ለጌታ አምጡ። አሜን።